ለ20 ዓመታት ከአልጋ ላይ መነሳት አልችልም ነበረ። የሳሚዳን ዘፈን በሬዲዮ ስሰማ ሬዲዮን ለመዝጋት ከአልጋ የተነሳው በማለት ሳሚዳንን ተቃውሞ ሆስፒታሉንም የተናገረው አዶናይንም የተናገረው በተዘዋዋሪ ራሱ በህፃናት ህመም መለመን የሚፈልጉና ህፃናትን ለንግድ የሚያበቁ ሰዎች ተቃውሞ ገጥሟቸዋል። ምን ጉዳይ ተፈጠረ? ሰሞኑ የልብ ቀዶ ጥገና ያደረገው ህፃን መነጋገሪያ ሆነዋል። ሰላም ጤና ይስጥልን ቤተሰቦች፣ እንደምን አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም በጣም ምርጥ ቪዲዮችን ይዤላችኋለሁ። እነሱን እየተመለከትን አብረን ቆይታ እናደርጋለን። ከሰሞኑ መነጋገሪያ የነበሩ ጉዳዮች ላይ ሀሳብ አስተያየቶቻችንን እንሰጣለን። እናንተም ሀሳብ አስተያየቶቻችሁን ትሰጣላችሁ። ቅዳሜ እንደመሆኑ ደግሞ አዝናኝ ቪዲዮዎች እንደተለመዱ ሰብሰብ አድርጌላችኋለሁ። እነሱንም እየተመለከትን አብረን ቆይታ እናደርጋለን። ስትመለከቱ እንደ ሁሉ ጊዜው ቪዲዮ ላይክ በማድረግ ጀምሩ። ለዚህ ቻናልም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱ ቻናሉን ሰብስክራይብ በማድረግ የሁል ጊዜም ቤተሰብ እንድትሆኑ በዚሁ አስታውሳችኋለሁ። ላይክ አረጋችሁ ከመጨረሻ ድረስ የትም እንዳትሄዱ። ሌላ ክራሽ አላገኘውም ጋይስ። እስኪ ህዋትና ኮሜንት አብረን እናነባለን። ሚስቴ ወንድ መሰለች። ታረተው ይቅርታ የኔ ውድ ገላዬን እየታጠብኩ ስላየሽ ሲደብራታል። አንዱን ኩላሊቴን ውሰጁ። ስልኬ መልአክ አሳየኝ ዛሬ። ዋው ሚስ ቤሪ ቲቸር ተፈሪ ጣፋጭ እንደ እንጆሪ ሽታሽ ደግሞ ሮዝመሪ እንዴ! ከግቢው በሙላ የውበት ፊት አውራሪ ሚስ ቤሪ። እኔ ምንሽ ያው ፊዚክስ አስተማሪ እንደሆንኩ ታውቂያለሽ። ስሌት ምናምን ይጠይቃልኛ እና ስለ ውበትሽ ላሰላ በሬሽዮ ስኬሉን እንትን ልላልኩና ከስኬል ያፈነገጠ መልክ ነው ያለሽ። ስርዓተ ቢስ ውበት ነው ያለሽ። መረን የለቀቀ ውበት ነው ያለሽ። ዊጋጥ ወጥ ነው መልክሽ። ቲቸር ተፈሪ እንዳይሰማም ስፖርት አስተማሪ ተይ እንጂ ሚስ ቤሪ፣ እኔን ማወዳደር ከስፖርት አስተማሪ ይኸውልሽ፣ በተመስገን እንጀራ አልገባም ብዬ ነው እንጂ ፊዚክስ እና ስፖርትን በተመሳሳይ ሰዓት ማስተማር የምችል ሰው ነኝ። ይኸውልሽ ትሰራ የለ እንዴ? ተማሪን ሰብስቦ ገመድ ማዘለል ቁም ነገር ሆኖ ነው። ተይ እንጂ ሚስ ቤሪ፣ ይኸውልሽ ደሞዝ ደግሞ እንደምበልጠው ታውቂያለሽ፣ 4-5 እጥፍ። አትዳፈር ቲቸር ተፈሪ። ደግሞ የሚያወራኛል ዳይሬክተሩ መሀሪ። በእውነት ሚስ ቤሪ ዳይሬክተሩ መሀሪ ጡረታ የወጣ ሰው ምን ያደርግልሻል? ማለት በጣም ጥሩ ጥያቄ ነው። ይኸውልሽ ዳይሬክተርና ሙያ ማለት ሰው መንቀሳቀስ ሲያቅተው እንዲሁ አንቺን ለመደገፍ ይሄ ሰውዬ ቤት ቁጭ ከሚል ተብሎ የሚሰጥ ሙያ ነው እንጂ እሳቸውንም ቢሆን ደሞዝ እበልጣቸዋለሁ። ያዛው እንዲቀርብሽ ሚስ ቤሪ። እኔ የምልሽ ትንሽ ስለ ፊዚክሱ ቀብ ካለሽ አንቺን ሳስብ ልቤ ወጣ። እስኪ እቺን ስሌቷን ንገሪኝ በሽምጠጣ። እኔ እኮ ብዙም አላውቅም ስለ ሽምጠጣ። ትንሽ ጊዜሽን ልዋስሽ ላስረዳሽ ስለ ሽምጠጣ የፍቅራችን ኬሚስትሪው እንዲመጣ። አብዛኛው ሰው ከአንድ መስሪያ ቤት መጥበስ ወይ ደግሞ ከአንድ መስሪያ ቤት መጣመር ጥሩ አይደለም ይላሉ። እናንተ እንዴት ትላላችሁ? ሚስ ቤሪ እና ሌላ ታሪክ ውስጥ ነው ብራለ አንድ መስሪያ ቤቱ ነው መፋቀር፣ ባልና ሚስት መሆን ምናምን የሚሉ ሰዎች ስለሰማው ነው። ሌላኛው ከሰሞኑ መነጋገር የሆነው እንግዲህ የሳሚዳን ሀሳብ ነው። ብዙዎቻችሁ ታስታውሳላችሁ። እምነታቸው ስለሚቀይሩ ሰዎች ነው። የእግዚአብሔር ፍቅር ያስገርመኛል። ዋው የእግዚአብሔር ፍቅር በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። ዓለም ሁሉ ጻድቅ ሆኖ እኔ ብርቅዬ መታቀፍ ያማራት ጊዜ ድፎ ዳቦ ትደፋና ለራስህ እንጀ ያመቻቻል ለርሶ ለካ እነዚህ ሰዎች እነዚህ ድምፃውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርም። ስለዚህ ጊዜ እንደዛ ይመስለኛል። ባለጠጋ የሆነ ድሃ የነበረ ደግሞ ድሃው ላይቀር ይችላል፣ ባለጠጋ ይሆናል።
አይሰጋም ናዘግ ተማሳየው ይከፈታል ታቢር ነው ንግግሩ ይበዲናል ማንኖትና አርሶ ይዘጋል ሙዚቃው ግን አልወረደም ነው እስካሁን ነው ዘግቷለው ጥርቅም ብሎ ጠቅላይ ፍርድ ቤት ኖት ፖሊስ ኖት አቃቤ ሕግ ኖት ይዋሳ መሳሰል ይዘጋል አይዘጋም ይሄ ቤት መስሪያ እንጂ እኮ ይሄ መራቢያ አይደለም እና ታዲያ እዚህ ተዳሩ ብያለሁ ወይ መልሱልኝ ብያለሁ እንከፍተን ወኔ ያለን እንግዲህ አንድ ነገር ልንገሮት እስካሁን አከበርኩ እስካሁን ቻልኩት እዚህ ላይ አከበርኩት ከእንግዲህ በቃኝ አያውቁኝማ እኔን ሰው ሳወርድ ሰው ስዘረጥጥ አውቅበታለሁ አንተ እንደዛ ነው በህይወት ያለ በህይወት አይኖርም ለማን እናቱን አትማዳመዲያል ከነገር ምታቀኛለህ ዘፈን አልዘፍንም ከእንግዲህ በኋላ ያለን ሰው በርታ ጎሽ እግዚአብሔር ይርዳህ ይባላል እንጂ እኔ ኦርቶዶክስ ነኝ ዘፋኝ ነኝ ዘፈን ነጣት እንደሆነ አውቃለሁ እያሉ ዘፈን አልዘፍንም ያለን ሰው መተቸት ትንሽ አይከብድም ያንተም ቤተ እምነት ቢሆን ኦርቶዶክስ የምትሆን ዘፈን ዝፈን ብላ ፍቃድ አልሰጠችም አይደል እንዴ አንተ አቶ ዘፋኝ እኔ ስለማላቅ ነው ይቅርታ አድርግልኝና አቤል ዘፈን ከእንግዲህ አልዘፍንም ሲል አንተ ጥላቻን የገለጽክ ያለው አቤል ጴንጤ በመሆኑ ምክንያት እንጂ ዘፈን ማቆሙን እንደ አቺቭመንት ማየት መስማት ማሰብ ማለት ዘፈን ማቆሙ ነው ትልቁ ጉዳይ ዘፈን ኃጢአት እንደሆነ አውቆ ዘፈን ማቆሙ ነው አንተ ደግሞ ዘፈን ኃጢአት እንደሆነ እያወቅ መስፈን ነው ስለዚህ የዳንን ሰው ዘፈን አልዘፍንም ያለን ሰው ኃጢአት አልሰራም ያለን ሰው እግዚአብሔር ጸጋውን ያብዛል በርታ እንደማለት እንደዚህ ይባላል ዘፋኝነት በራሱ ኃጢአት ነው የሱን ያሁን ኦርቶዶክስ እምነት ተከታይ ነኝ ኦርቶዶክስ እምነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኛነት ተጠቅሷል የቱ ጋር ነው ያንተ ክርስትና የቱ ነው ያንተ መጽሐፍ ቅዱስ ማወቅ እናስተውል እግዚአብሔርን ማወቅ ከሃይማኖት እይታ ይበልጣል ኢየሱስ ክርስቶስ በምድር ላይ ተክሎት የሄደው ቤተ እምነት የለም ህይወት ሰጥቶን ነው የሄደው ህይወት ከሰጠን ከክርስቶስ ኢየሱስ ጋር አትጣሉ ተባረክ የትኛው ሙዚቃ ትክክል ነው የትኛው ሃይማኖት ትክክል ነው ምናምን ለማለት ሳይሆን እሱ ሌላ ጥያቄ ነው ነገር ግን አንድ ሰው ወደ ሃይማኖት ተመልሻለሁ ካለ ጥሩ ነገር ነው ነገር ግን አሚዳንም ብዙ ሰዎች በቃ ቦጫጨቁት ማለት ይቻላል በአቤል ሙሉጌታ ምክንያት ሰናል ኦፒኒየኑን ነው ያስቀመጠው ወይ ደግሞ የራሱን እናንተ ለምንድን ነው ያልነገራችሁኝ መረጃ ከኛ ይደበቃል ወይ ለካ ይሄ ልጅ ድሮ አሉ የህቱ ሹፌር ነበረ ከዛ የነብይ እስራኤል ዳንሳ ሹፌርም ነበረ ከነብይ እስራኤል ዳንሳ ያይናሉ ቸርች ከፍታል ቸርች ከፍቶ ያው እንግዲህ ታውቃላችሁ ሐሰተኛ ነቢያቶች እንደበዙ ቸርች ከፍቶ ለካ በቸርች ስም ምእመኑን አርጎ መነሻ ካፒታሊዝምና ሄሎ ታክሲ ብሎ ይጀምራል አሉ ሄሎ ታክሲንም አርጎ ወጣቱን ሄሎ መኪና ብሎ መጣ ሄሎ መኪናን ደግሞ ጎልማሶችን ትላልቅ ሰዎቹንም አረገና ፊንቴክ ብሎ መጣ ፊንቴክ አሁንንም አረገ ሴት ወንድ ሳይል አሁን ሲፈታ ምን ብሎ ይመጣ ይሆን አጃይብ ነው ለማንኛውም ይሄንን ቪዲዮ ኮፒ ሊንክ እና ሼር አድርጉ የሳይ ሚኪ ሪአክት ነኝ መንሱር ጀማል እና ሰለሞን በጋለ እስር ቤትም ቆጭ ብለው ሻማ እናስመጣለን ማለት ነው ጋስራኛ ገንዘብ አንተ ደግሞ ይባስ እዛም ሆኖ አመላቸው አለቀቃቸው የሚባል ወሬ ሰማን እና እስረኞች ይሄን መልእክት የምታዩት ከሆነ ቲክቶክ ደግሞ ተጠቀሙ ማረድ እስረኞች ተጠንቀቋቸው የሻማ ብለው እናንተንም ደግሞ እና ሻማና እንዳይሸውዷቸው ብር ሰብስበው እንዳያስለቅሷችሁ ተጠንቀቁ የጃመል መጥፎን ማለታቸው አይቀርም እንዴ እነ ሰለሞን ኦራ ይላሉ ሻማ እናስመጣለን ነው የሚሉት እዛም ቁጭ ብለው ገንዘብ መሰብሰብ አመል ነው አይለቃቸው ተጠንቀቋቸው ጎበዝ ተነሳተ ፎቶ ተነሳ ነው ሸቤ ላይ ተነስ ፎቶ ተነሳ ነው
አታትነፋረቅ ቀጥ ብለህ ቁም እሺ መንሱር ነው እናቴ ተው መንሱር ነው ለዚህ አይደል አትዝ ብለህ ቁም ፎቶ ልትነሳ ነው ተባልካል እያለቀሰ ሂድ በቃ ጨርሰ መንሱር ነው ሽሮ አለ እንዴ ሂድ ምን ሽሮ ነው ሽሮ አለ በነገራችን ላይ እንግዲህ እነ ሰራዊት ፍቅሬ በጣም ከባድ ተቃውሞ በፍርድ ቤት ገጥሟቸዋል። እንግዲህ አሁን ተበርሲሳ በቀደም ከጋዜጠኛ ተክለሃይማኖት አዳነ ጋር ንግግር አድርጎ ነበሩ። በዛ ላይ ከተናገራቸው መካከል እነ ሰራዊት እንዲህ ናቸው ብሎ ጋዜጠኛው መጠየቅ ፈልጎ ነበረ። ግን ሲነር ዜጋ የለም ወንጀል ከሆነ ወንጀል ነው ያለበት በጣም ተመችቶኛል። ከዛ ውጪ ትናንትና እንግዲህ ተቃውሞ ደርሷቸዋል የሚባል ነገር መረጃ ወጥቷል። አርብ ወደ አመሻሽ አካባቢ ዛበሻ እንደዘገበው ወንጀል ይታይ በፍትሐ ብሔር ይታይ ከሰኞ በኋላ እንግዲህ እንደሰማ ነው እንሰማለን። እንግዲህ ምን እንዴት እንደሚደረግ አይታወቅም። በጣም ያስፈራል ብቻ በዚህ ዘመን። ሌላኛው ጉዳይ ብዙ ጊዜ እንግዲህ የማስታወቂያ ጉዳይ እንደሚያጭበረብረው ሁሉ ደግሞ ሌላኛው ደግሞ የእርዳታ ገንዘብ በጣም አነጋጋሪ ይሆናል። በተለያዩ ጊዜ ልጁ ታሞበት ከሰሞኑ ከድሬዳዋ የልብ ቀዶ ጥገና የሚደረግለት ትንሹ መሱድ በመባል የሚታወቅ ሕፃን ልጅ ታሞ ወደ አዲስ አበባ መጥቶ በነ አዶናይ በነ መሱድ አማካኝነት ታክሞ ነበረ። በሱ ዙሪያ ለምንድን ነው ያላሳክምኩት በእኔ በኩል ለምን አልሄደም ነገር ይኸው በቃ ገንዘብ አለው አባቱን ነው 460 ሺህ ብር እኔ እንኳን የማውቀው የነገረኝ 460 ሺህ ብር አካውንቱ ላይ አለ። ይህንን ብር ወደ ራሳቸው ትራንስፈር ወደ ራሳቸው የግል አካውንት ተከፋፍሎ ባልና ሚስቱ ኦሬዲ ማኔጅ እያደረጉት ነው ያለው። ስለዚህ እኔ በምንም ተአምር ሆስፒታል ውስጥ ያለው ዶክተር ወይም ብቻው መሆን አለበት ካለ ልጁን ብቻውን የማድረግ ልጁን የመንከባከብና ልጁን በኃላፊነት የመያዝ የሱ ድርሻ ነው፣ የኔ ድርሻ አይደለም። እኔ ቤቴን ከፍቼ ያለኝን ነገር አካፍዬ ቤቴ በእንግድነት ተቀብዬ የልጁ የሕክምና የቀጠሮ ሁለተኛ ቀጠሮ እስከሚደርስ ድረስ ይዤው ቆይቻለሁ። ስለዚህ ምናልባት ብቻውን መቆየት ነበር አልነበረ ልጁ እንክብካቤ ሊገባው ነበር እንክብካቤ ሊገባው ነበር ምንም ግልጽ ነው። ኢቭን እኔ የሚሄድባቸው ቦታዎች ራሱ የሚሄድ ፍላጎት ስላለው ልጁን ከኔ ጋር ይዞት ሄድ ነበር። ስለዚህ እኔም ደግሞ ኦሬዲ ልጁ ደህና ነው ግን እንክብካቤ ይፈልጋል። እንክብካቤ እንደሚፈልግ ባቅም አባቱን ላስገድደው ስለማልችል አንዳንድ ቦታ ላይ አብረን ሄደናል። ልዑል የሕክምና ጉዳይ ምንድነው ከተባለ አሁን ምንድን ያገኘው አሁን ተጓዳኝ ህመሙ እንግዲህ ለምን ገጠመው ከተባለ ተጓዳኝ ህመሙ የገጠመው አባት እንዴት ችግር ይሆናል ልጅ ላይ በተለይ ሆስፒታሉንም የተናገረው አዶናይንም የተናገረው በተዘዋዋሪ ራሱ እንግዲህ አርት ልጅን ላሳክም እንጂ ለአንተ ልሸጥልህ አይደለም የመጣው። ምኑን ነው የምትሰጠው? ልጁን ለኔ እንደ ኮሚሽን ሊያስብልኝ እሱ ደግሞ ቪዲዮን ይሰራበት ነው ነገራችን ጠባችን እሱ የሚፈልገው ገንዘብ ነው እና መታወቅ ነው። እኔ ደግሞ ልጅ ማሳከም ነው ፍላጎቴ። እንደውም የሆነ ሰዓት ላይ የሆነ ቦታ ላይ የሆነ ሚዲያ ላይ ከደረስን እዛ ጋር ብዙ ገንዘብ ታገኛለህ በዚህ ብሎ ካልኩሌት መጀመሪያ ልጅ ይታከም። ይሄን ወሬ ካወራን በኋላ ነው አዶናይ የደወለልንና አዶናይ ሊያሳክም የፈቀደ እና ዛሬ ሆስፒታል ይገባል። ከዛ ደግሞ ይሄንን ቪዲዮ ጋዜጠኛ መሰረት በዙ ሸገር ኢንፎ ላይ ሙሉን ማየት ትችላላችሁ ገብታችሁ። ልጁ እንግዲህ ለመታከም ሲመጣ ብዙ ጊዜ የእርዳታ ነገር ሲነሳ 70-40 እንደ ኮንዶሚኒየም ነው መሰለኝ 70ውን ቤተሰብ ይወስዳል፣ 30ውን ደግሞ ምክንያት የሆነው ቲክቶከር ወይ ደግሞ ገቢውን ያሰባሰበው ሰው ይወስዳል። እና ሌጋሉን አልተጻፈችም እንጂ ውስጥ ለውስጥ ሲያወሩ በጣም ብዙ ነገር እንሰማለን። እና ይሄንን ገንዘብ ተቀብላችሁ ግን ለመጽደቅ ታስቡ ይሁን ምድራዊ ህይወታችሁ እኔ አላውቅም። ብቻ እግዚአብሔር ህሊናችንን ሁላችንንም በቃ ማለት ሁላችንንም ህሊና ልብ የሚመረምር ፈጣሪ ነው። በእርግጥ ግን ለህሊና የሚመጥን ነገር ብንሰራ ጥሩ ነው ብዬ አስቤ ነው። እስቲ ይሄንን ጉዳይ ሰማችሁት? እንዴት ተመለከታችሁት? ሐሳቦቻችሁን ኮሜንት ላይ አድርጉ። ሳት ሜሲና ክርስቲያኖ አንድ ላይ በመሆን ዓለምን ጉድ ያስባለ ማስታወቂያ ሰርተዋል ማለት ነው። እዚህ ማስታወቂያ ላይ እንግዲህ ኬሊያን ምባፔና እንዲሁም ደግሞ ቪኒሲየስ ጁኒየር የሚገኙበት ሲሆን ማስታወቂያውም እንግዲህ ስለ 2026ቱ የዓለም ዋንጫ ነው። ይህንንም ማስታወቂያ ያሰራቸው እንግዲህ ሌጎስ የሚባል ድርጅት ነው። ይህ ማስታወቂያም እንግዲህ በአሁን ሰዓት በዓለም ላይ መነጋገሪያ ሆነዋል። ሲኦል ገብቼ ጀለሶቼን ሳጣቸው ምን ነው ፓፓ ምን ጎደለ ምን ይጨምር? አይ ጓደኞቼን እኮ አጥቻቸው ነው። ትላንት በመኪና አደጋ የገባችሁ ናችሁ? ታዲያ 3 ሴት ናቸው። እነሱማ ወደ ገነት ሄዷል። ኧረ እዚህም ቺክ መጀንጀን አንተው። እሺ ገነት የታለች? አተ ገነት ካደለችም እነሱ ያሉበት እኮ የኔ ጓደኞች ማስረጃ እኮ አለኝ። ይኸው
ያችሁ እዚህ ጋር ደግሞ አያችሁ እኛም ብሎ ሰይጣን አሬ ደን ቶሎ እናምጣችሁ ቶሎ በሉ በጣም ናፍቆኛል ሰኔ ፈርታያ መስሩና ሰኔ ዘርቤት አራተው ከነዚህ ሰዎች ረድ ሽቶ ሚስት ተናፍታውስ እሱ ነው እንዴ ቬሪ ፈን ሽቶ እኮ አለ እንዴ ያሽ አይዞ አንተን ግን ያለ ሱፍ ማየት ይከብዳል እኮ ቡድን በኢቢኤስ ተመልክቶች በኋላ ይመለሳል አይገር ሳሙና በአማርኛ ነበር ሰርሽ ዳኒ ተው እንጂ እዚህ ጋር ሰው እንትን እያለ አይደል ተው ሰኔ ምን ሆንክ ደግሞ አሁን ምን ተያዘበት ኮሳኩራ ዋለቀ በጭንቀት አንተ ሁሉ ማዝነት ይችላል አንተ ምን ባፈሰው ከማለቁ በፊት ይጌም ደግሞ ድጌ መላጣ ከመሆኑ በፊት በቻሌንጅ የምንወጣበትን ነገር ነው ያመቻቻሉ ሰኔ ስክሪፕት ለጻፍ በቃ እሺ እንደው ይሄ አሪፍ ጉድ እኮ ነው ጋይስ ተመልከቱት ይሄን ቪዲዮ ተናልቆ ደውላችሁ ሰው እንደምትዘርፉ እኮ አውቀን ደርሰንባችኋል እኮ ቅጭል ለስል ሰምቻለሁ ምን አለ ባቆም ምን አለ አቆም ቢሆን ኑሮ ምን አለ ባይ 10 ቁጥር መርቻ ጠፋ በሚል ተልካሻ ምክንያት ገባ ያንኛ ለተቆራራጭ የነጻነትን ጉዳይ እናስቀጥለዋለን እኛ አለን እኮ እኛ ያለን የሱ ጉዳይ እንዴት ይቆማል እንኳን በሰላም መጣችሁ እያንዳንዳችሁ በዚህ በኩል የሮባ ቤተሰቦች ይታዩናል በዛ በኩል የቴሪ ቤተሰቦች ይታዩናል የቴሪ ቤተሰቦች የሮባ ቤተሰቦች አንዳንድ ሰው ወከላችሁ እዚህ ትመጣላችሁ የመጀመሪያውን ይሄ ቪዲዮ ሲያይ እንደኔ የደነገጠ ሰው አለ ታዲያ በዚህ ሰዓት ነጻነት ወርቅነህ ተተኪውን ወይንም ደግሞ ራሱኑ ያገኘው ነው ይመስላል ይህ ሰው አንዱ ዓለም ይባላል የነቀምት ተወላጅ ሲሆን አነጋገሩ አክቲንጉ ፊዚካሉ እንዳለ ነገሩ ነጻነት ወርቅነህ ነው ይመስለው በጣም በሚገርም ሁኔታ ሰዎች ሊመሳሰሉ ይችላሉ በዚህ ልክ ግን እኔ አይቻላቅ ምናልባት እኛንም ነፂን ያስታውሰናል ለዚህ ግለሰብም ደግሞ ጥሩ አድቫንቴጅ ስለሆነ ምናልባት ኢቢኤስ የመታወቅ እድል ቢሰጠው ባይ ነኝ እናንተ ምን ትላላችሁ ሐሳባችሁን በኮሜንት ላይ አሳውቁኝ በሌሎች ቪዲዮዎች መለሳለሁ መልካም ቀን ሰላም ጤና ይስጥልኝ አዶንዬ ድህነት ኮሞታ ተታላለሁኝ ምን አገባኝ አይ ሱስ ትክክል ነህ ዛሬ ግን እሱ ላውራ አይደለም የመጣው ሽሮ ሳውዲ ሊሄድ የመን ተይዘዋልና 2 ሚሊዮን ብር ካላስገባ እንገድለዋለን አሉን ለሽሮ እና ሽሮ ኮሞታ ደግሞ መላ የኢትዮጵያ ህዝብ ይጠፋልና እባክህን አዶናይ ቻሌንጅን ጀምረው የ2 ብር ቻሌንጅ ጀምረው ሽሮን ከሳውዲ እናስወጣው እሺ በቃ ያክብርልኝ ወንድሜ በቃ ነገ ጀምሮ በቃ ቻሌንጅ አመሰግናለሁ አዶንዬ እሺ ቴንክ ዩ ቻው እሺ ቻው አቤት ቢልከራይ ሂጂ ሚስት ካላን አከራየን ማለት ታዲያ ዘላለም ላጤውኛል ኖርም እኮ አይደል የሚያከራዩ ራሱ አከራዩ ሚስቱን እኮ ቤቱ አቅፎ ተኝቶ እኮ ነው እኔን እኮ ላጤ ሆነ እኔ ቤት ግባ የሚል ቆይ ያገባ ሰው መከራየት አይችልም ደግሞ እዛ አታች በላቸውን ታቋላ ያበላቸው እሱ ከነ ልጁ ምናምን ሚስቱን ይዞ ሊከራይ ሲገባ ወይ አይ ልጅ አለው ሰው አናከራይ ምን ማለት ነው ለልጁ ቀለብ አይሰፍሩለትም እኮ አይደል ለቤቱ ነው የምንከፍለው ማታ ነው ገብተን የምንተኛው አረ ተው በተለይ በወንደላጤ ነው የምፈልገው ምናምን የምትሉ አከራዮች ማለት ምንድነው የእናንተን ሚስት ሼር ልታረጉና ያሰባችሁት 15000 ብር ወይ 20000 ብር ይመቻል ካገባ ለምንድነው አግብቼ በሰላም ማልኖረው እንዴ ለምንድነው ከነ ሚስቴ እናንተ ቤት ተከራይቼ መኖር ማልችለው አረ እዚህ ሀገር አከራይ ቻቱ የአከራዮች መስፈርት ያው እንደ ሀገር ቢወጣ ተጽፎ ቢቀመጥ ጥሩ ነው እንጂ የተለያየ አይነት ሰዎች ቤት ስትሄዱ ነው ጓደኞች ያው ብዙ ሰው ተከራይ ነው ለመከራየት ሲሄዱ በቃ የተለያየ አይነት መስፈርት ሰም ግማሹ 3 ሰዓት በኋላ መግባት አይቻልም ይላል ግማሹ ሚስት ካለች ልጆች ካሉ አይሆንም ሚስትና ባል ከሆናችሁ ችግር የለውም ልጆች ከሌሉ የተለያየ አይነት መስፈርት እስቲ በዚህ የተሳቀቃችሁ ሐሳቦቻችሁን ኮሜንት ላይ አጋሩን ወይ ደግሞ በያላችሁበት ተወያዩበት ሌላኛው ኢንቨስትመንት ይሄውላችሁ ጤግሮስ ትሬዲንግ ይባላል የአዲስ አበባ ትምህርት ቢሮን ታርጌት አድርጎ የተንቀሳቀሰ ነው የአዲስ አበባ ትምህርት ቢሮ ሰራተኞች መምህራን ለምን በባንክ ይሄዳሉ እኔ ያለሁ ስለዚህ 25% ወዲ በሉና የቀረውን ቀስ ብላችሁ ትከፍላላችሁ ብራንጡ ሲል የአዲስ አበባ ትምህርት ቢሮ ስጡት ያመጣላችኋል ብሎ ነበር በዚህ ምክንያት ነው የአዲስ አበባ ትምህርት ቢሮ ባሳደረበት እምነት ምክንያት የአዲስ አበባ ትምህርት ቢሮ ላይ የሚሰሩ ሰራተኞች መምህራን እንካሉት አመት ከ2 ወር ነው የውሃ ሽታ አልተመለሰም ሄሎ ታክሲን ባህልና ቱሪዝም ስጡ ብሎ እንደተባበረው ሁሉ
ኤላ አውቶንም የአዲስ አበባ መንገዶችና ትራንስፖርት ቢሮ ስጡ ያመጣላችኋል ብሎ ነበር። ጤግሮስ ትሬዲንግንም የአዲስ አበባ መምህራን የአዲስ አበባ ትምህርት ቢሮ ስጡ ብሎ ነበር። እዚህ ጋር ልሳካ ስለሆነ ደግሞ ጤግሮስ ትሬዲንግ ወደ ኦሮሚያ ወጣቶች ስፖርትና ወጣቶች እንግዲህ እንደዚህ አይነት ዝርዝሮች በየጊዜው ይመጣሉ። እዚህ ጋር አንድ አርቲስት ተከስቷል። መጨረሻውን እናያለን። ሁሉም ክላስ ገብቶ ብቻዬን ፎረፍኩኝ አጥቼ ጓደኛ። ዛሬ እኮ ፋይናል ነው ተፈተንኛ። አይግጥም ይላል። የምን ግጥም ነው? አይዞ ቀጣይ ቀን ተፈተናል። አንተ ተመልካቾች የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ሀሳብ አስተያየቶቻችሁን ኮሜንት ላይ አድርጉ። ቪዲዮ ላይክ ካላረጋችሁ ሌሎች እንዲሳተፉበት ላይክ አድርጉ። ቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ የሁልጊዜም ቤተሰብ ሁኑ። ቀጣይ በምርጥ ቪዲዮ አገኛችኋለሁ።